ሰላም ሰላም ባለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። ይህም ፕሮግራማችን እስከዛሬ እየተከታተላችሁ እንደሆነ እናውቃለን። የዛሬው ፕሮግራማችን የሚሆነው ሙስሊሞች የሚያነሱት ጥያቄ ላይ መሰረት አድርገን ነው። አምላክ ይሞታል ወይ በሚል ርዕስ ይዘንላችሁ ቀርበናል። እኔ ወንድማችን መሐመድ አበባው እንዲሁም ደግሞ ከወንድማችን መሐመድ እውነት ለሁሉ ጋር ይህን ሐሳብ እናንሸራሽራለን፣ ጥያቄዎችን እንመልሳለን። እስከዛው ድረስ መልካም ጊዜ ይሆንላችሁ። እሺ ማሜ ሁላችሁንም ሰላም እላችኋለሁ በጌታ በኢየሱስ ክርስቶስ ስም። ከተመልካቾቻችን ጋር እንግዲህ ፕሮግራማችንን ከሚከታተሉ ወንድሞች ጋር ረዘም ያለ ጊዜ እያደረግን ነው። ዛሬም ደግሞ በጣም ክርስትናንና እስልምናን በዓለም አቀፍ ደረጃ ከእስልምና መነሻው ዘመን ጀምሮ ያወያይ የነበረ ያከራክር የነበረ አሁንም ደግሞ እያከራከረ ያለ ዛሬም ደግሞ የመለያየት ወር ያለ መግባባት ምክንያት የሆነ ትልቅ ጉዳይ ነው ይሄ ርዕሰ ጉዳይ። ስለዚህ ክርስቲያኖች ከሙስሊሞች ጋር በሚያወሩ ጊዜ ቀድሞ የሚነሳው ከሁሉም ነገር ከሁሉም ርዕስ ቀድሞ ከሚነሱ ርዕሶች መካከል አንደኛው ይሄኛው። ስለዚህ እሱን ለመነጋገር መተናል። ጥሩ ቆይታ እንደሚኖርን ተስፋ አድርጋለሁ። ማሜ እንዳለው እንግዲህ አምላክ ይሞታል ወይ የሚለው ጥያቄ አንደኛ ጥሩ ጥያቄ ነው። ሁለተኛ ደግሞ አምላክ የሚሞት ባህሪ ካለው እንዴት ዘላለማዊ ይሆናል? ሞት የፍጡር ባህሪ አይደለም ወይ? አንዳንድ ጊዜ ሞት መጥፋትም ነው የሚል ትርጉም የሚያስይዙ ሰዎች አሉና ግን መጽሐፍ ቅዱስ አምላክ ይሞታል ብሎ ያምናል ወይ የሚለውን ሐሳብ እናነሳለን። አምላክና ሞት የሚሉ ሁለት ሐሳቦች አሉ እዚህ ውስጥ። አምላክ ይሞታል ወይ ብለን ጥያቄ ከመጠየቃችን በፊት ሞት ማለት ምን ማለት እንደሆነ የተወሰኑ ሐሳቦችን እናነሳለን እና ማሜ ሞት ምንድነው ትርጉሙ? በመጽሐፍ ቅዱስ ምን መልክ ነው ያለው? በሱ ላይ የተወሰነ ነገር ብትለን። እንግዲህ ሙስሊሞች ስለ ክርስትና ሲያስቡ መጀመሪያ ማወቅ ያለባቸው ነገር ቃላት በክርስትና እና በመጽሐፍ ቅዱስ ምን አይነት ትርጉም አላቸው የሚለውን ማወቅ አለባቸው። በነገራችን ላይ ይሄ ለክርስቲያኖችም ጭምር ነው። ክርስቲያኖች አንድን ስነ መለኮት ወይም አንድን ቴዎሎጂ ሲያስቡ፣ ሲያወሩ፣ ሲማሩ የሚቀድመው ቃሉ ትርጉሙ ምንድነው? የሚሸከመው መልእክት ምንድነው? በተለያየ ቦታ ምን አይነት ትርጉም ይሰጣል የሚለውን ነገር ማወቅ አስፈላጊ ነው። አንድ ቃል ሁሉ ጊዜም በሁሉም ቦታ ተመሳሳይ ትርጉም አለው ማለት አይደለም። አውዳዊ ፍቺ የምንለው ማለት አውዳዊ ፍቺ ያስፈልገዋል። ስለዚህ አንድ ቃል 3 4 5 የተለያዩ ትርጉሞች ሊኖሩት ይችላሉ። ስለዚህ በክርስትና ሞት የሚለው አንዱ ቃል የተለያየ ትርጉም በየገባበት አውድ መሰረት የተለያየ ትርጉም ከሚይዙ ቃላት መካከል አንዱ ሞት ነው። ስለዚህ እያልከን ያለው ቃላት ምንም ዝም ብለን ስንወስደው አንድ ትርጉም የሚሰጠን ቢመስልም በየኮንቴክስቱ ስናስገባው ወይም ደግሞ በየአረፍተ ነገር ውስጥ ሲገባ የራሱን ትርጉም ይይዛል። ብዙ ጊዜ ይህንን ትምህርት ቤት ተምረነዋል። ኮንቴክስቹዋል ሚኒንግ በሚለው እንግሊዝኛ እዛ ተምረነዋልና አንድ ቃል የሆነ አረፍተ ነገር ውስጥ ሲወጣ አንዳንድ ጊዜ ትርጉሙን ራሱ ሊቀይር ይችላል። በሐሳባችን የምናውቀው ብቻው ቃሉ ይሄ መዝገበ ቃላታዊ ትርጉሙ ሲለውጥ እናገኘዋለንና ብዙ አይነት እንደዚህ ያሉ የተያዙ ነገሮች አሉ። አሁን መጽሐፍ ቅዱስ ላይ ዘፍጥረት ምዕራፍ 5 አካባቢ ላይ አዳም ሔዋንን አወቃት ይልና ጸነሰችም ይላል። አሁን በዚህ አረፍተ ነገር ውስጥ ጸነሰችም የሚለው ቃል የአወቃት የሚለውን ቃል ትርጉም ቀይሮታል። አወቃት ማለት ስለሷ ኢንፎርሜሽን አገኘ ማለት ሳይሆን ከሷ ጋር ሴክሹዋል ነገር አደረጉ ከዛ ምን አለች ማለት ነው ጸነሰች የሚል ትርጉም ይሰጣል። ስለዚህ እንደዚህ ያሉ ቃላቶች የቃላቸውን ትርጉም ሌላ ትርጉም ሊሰጡ የሚችሉ አረፍተ ነገሮች አሉና ሞትም አንደኛው ነው ያልከው ሐሳብ ይሄ የሚፈታ ይመስለኛል። እና እስኪ የተወሰኑ ትርጉሞችን የምትለው ካለ እኔም ደግሞ ጨምራለሁ።
እሺ ያው እንግዲህ የመጀመሪያው ሞት የሚለው ቃል መጀመሪያ መጽሐፍ ቅዱስ ውስጥ የመጣው በዘፍጥረት መጽሐፍ ምዕራፍ 2 ከቁጥር 17 ላይ ነው። እግዚአብሔር አዳምን ምን ይለዋል? እግዚአብሔር አምላክም ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምንና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ ይላል በአዲሱ መደበኛ ትርጉም። በድሮ ትርጉም ሞትን ትሞታለህ ይላል። ስለዚህ ኦኬ አትብላ ከበላህ ትሞታለህ ተብሎ ተነግሮታል። አዳም 900 ምናምን ዓመት ኖሮ ነው የሞተው። ስለዚህ የበላለት አልሞተም። ስለዚህ ሞት የሚለው ነገር የበላህ ዕለት ትሞታለህ የሚለው መልእክት የሆነ አይነት ሞት እንዳለ ያሳያል ማለት ነው። ያ ሞት ምንድነው? ዋናው የሞት መልእክት ህይወት ከሚባል ነገር መለየት ማለት ነው። ከህይወት መለየት ሞት ነው። ስለዚህ ከህይወት መለየት የተለያየ ትርጉም አለው፣ ወይም ይሄ ሞት የሚባለው ነገር የተለያየ ትርጉም አለው። የመጀመሪያው ከእግዚአብሔር መለየት። እግዚአብሔር ህይወት ነው፣ የህይወት ምንጭ ነው። ሰዎች ከእርሱ ጋር ሲጋጩ፣ ከእርሱ ጋር ሲጣሉ፣ በእርሱ ፍቅር ውስጥ አንኖርም ብለው ከእርሱ ሲወጡ ከህይወት ጎደሉ ማለት ነው። ህይወት ከሆነው እግዚአብሔር ጎደሉ ወይም ሞቱ ማለት ነው። ምናልባት እነዚህ ሰዎች እኮ በህይወት ሊኖሩ ይችላሉ ማለት በስጋ ማለት ነው። በስጋ ያሉ ሰዎች ሊሆኑ ይችላሉ። ልክ አዳም ፍሬዋን ከበላ በኋላ እግዚአብሔር ከኤደን ገነት አስወጣው፣ ወይም ከእግዚአብሔር መገኘት ከእግዚአብሔር ፍቅራዊ አስተዳደር ወጣ። ሞቷል፣ ግን በህይወት አለ፣ እያረሰ ነው፣ እየበላ ነው፣ ልጆች እየወለደ ነው። በሙታን የህይወት ዘይቤ ነው እየኖረ ያለው። ወይም ደግሞ ይሄ በእንግሊዝኛው the state of days like እንደ ሞተ ሰው። አሁን ጥሩ ለዚህ መረዳት የሚሆነው the walking dead የሚባል ፊልም አለ። the walking dead ማለት ሰዎቹ ሞተዋል ግን ይንቀሳቀሳሉ፣ ዞምቢ የሚባለው አይነት ማለት ነው። ስለዚህ እንደዛ አይነት ስፒሪቹዋል መንፈሳዊ የሆነ ከትክክለኛ የህይወት መገኛው የተቆረጠ ግን ደግሞ ፊዚካሊ በህይወት የሚመላለስ ሰው ማለት ነው። እንደውም ያንተን ሐሳብ በጣም የሚያጠናክር ኤፌሶን ምዕራፍ 2 ላይ እንደዚህ ይላል፣ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህ ዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉ መናፍስታን አላገዥ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራ መንፈስ እየታዘዛችሁ ትኖሩ ነበር። ምን ማለት ነው? በኃጢአታችሁና በበደላችሁ ሙታን ናችሁ፣ ግን ደግሞ ለሌላ መንፈሳዊ ዓለም ደግሞ እየታዘዛችሁ ትኖሩ ነበር ደግሞ ይላል። ስለዚህ ይኖሩ ነበር፣ ግን ደግሞ በኃጢአታቸውና በበደላቸው ደግሞ ሙታን ነበሩ። ስለዚህ እዚህ ጋር ሙታን ነበራችሁ ትኖሩ ነበር የሚል ሁለት ሐሳቦች አሉ። ሙታን ነበራችሁ የሚባለው በኃጢአታቸውና በበደላቸው ከእግዚአብሔር ተለይተው ሙታን ሲሆኑ ወይም ከእግዚአብሔር የተለዩ ሲሆኑ፣ እዚህኛው ጋር ደግሞ ለሌላ መንፈሳዊ ዓለም እግዚአብሔርን ለማይታዘዙ ሰዎች ላይ በሚሰራው ክፉ መንፈስ ለሱ እየታዘዙ ደግሞ ይኖሩ ነበር። ስለዚህ እዚህ ጋር መኖር አለ ሌላ አካል። ስለዚህ መሞት ማለት መለየት ማለት እንጂ መጥፋት አይደለም። ለአንዱ ስትሞት ለአንዱ ደግሞ ትኖራለህ ማለት ነው። ስለዚህ እዚህ ክፍል ላይ ለእግዚአብሔር በኃጢአታቸውና በበደላቸው ለእግዚአብሔር ሙት ሲሆኑ፣ ለዚህኛው መንፈሳዊ ዓለም ደግሞ ሕያዋን እንዲሆኑ ይናገራል። ስለዚህ እዚህ ክፍል ላይ አንደኛው ትርጉም አሁን ያነሳው ሐሳብ ዘፍጥረት ላይ ያነሳው ሐሳብ ከእግዚአብሔር መለየት፣ ኃጢአት ሰርተዋል፣ በደል ሰርተዋል፣ ስለዚህ ከእግዚአብሔር ተለዩ ማለት። ስለዚህ መሞት ማለት መለየት ማለት ነው አይደለ ትርጉሙ? ኦኬ። እንደው አንተ ካልከው በተጨማሪ ሁለተኛ ሞት ተብሎ የሚጠሩ የመጽሐፍ ቅዱስ ክፍል ላይ ሌሎች የሞት አይነቶች አሉ። ለምሳሌ የሮሜ ምዕራፍ 6 መግቢያውን ብታየው ለኃጢአት መሞት በክርስቶስ ሕያው መሆን ይላል። ስለዚህ አንድ ሰው ለኃጢአት ሊሞት ይችላል። ከኃጢአት ጋር ካለ ለኃጢአት ሕያው ነው። ከኃጢአት ሲለይ ደግሞ ለኃጢአት ሞቷል ይባላል።
ስለዚህ እዚህ ክርስቶስ ኢየሱስ እንዲህ ይላል ላንብብላችሁ ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷል ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል እንዲሁም ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል ስለዚህ አንድ ሰው በክርስቶስ ኢየሱስ ኃጢአቱ ሲወገድለት ለኃጢአት ሞቷል ማለት ነው ለእግዚአብሔር ደግሞ ሕያው ይሆናል ማለት ነው ስለዚህ ሞት ተብሎ የሚጠራው ቀጥታ ከእግዚአብሔር መለየት ብቻ ሳይሆን ከኃጢአት ራሱ መለየት ሞት ተብሎ ለኃጢአት ሞቷል ለእግዚአብሔር ሕያው ሆኗል ማለት ነው ስለዚህ ለአንድ ነገር ስንሞት ለአንድ ነገር ሕያው እንሆናለን ማለት ነው ስለዚህ አንደኛው የሞት አይነት ይሄ ነው ሌላ ተጨማሪ ያ እዚህ ላይ በጣም ሰው ሁሉ ሊረዳ የሚችለው ነገር ምንድነው ለምሳሌ ሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ምሳሌ አለ የጠፋው ልጅ ምሳሌ ላይ ልጁ እንግዲህ በእኛም ባህል በአይሁዳውያንም ባህል አባት በሕይወት እያለ ድርሻዬን ስጠኝ አይባልም ምክንያቱም ልጅ ውርስ የሚከፋፈለው አባት ሲሞት ነው ስለዚህ ይሄ ልጅ ድርሻዬን ስጠኝ ሲለው አባቱን አንተ ለኔ ሞተሃል እንደማለት ነው በጣም አስከፊ ነገር ነው ከዚያ አባቱን እንደሞተ አስቦ ድርሻውን ወስዶ ሄደ በእኛም ሀገር ሰዎች ሲጣሉ ለምሳሌ በቃ ካንተ ጋር ምንም ግንኙነት የለም አንተ ለኔ ሞተሃል ይባላል ስለዚህ ሰውየው እኮ በሕይወት አለ በራሱ ዓለም በራሱ ቤት በሕይወት ሊኖር ይችላል ግን ሞቷል ማለት ከዚህ አንተ ለኔ ሞተሃል ካለው ሰውዬ ጋር ምንም አይነት ግንኙነት የለውም ማለት ነው ተመልሶ ልጁ ሲመጣ ሉቃስ ወንጌል ምዕራፍ 15 ላይ አባትየው ምንድን ያለው ልጄ ጠፍቶ ነበር ተገኝቷል ሞቶ ነበር ሕያው ሆኗል ስለዚህ አሁን በዛ ክፍል መሰረት ትርጉሙ መሞት ከአባቱ መነጠሉ ነው ሕያው መሆኑ መልሶ በአባቱ ፍቅር ውስጥ መኖሩ ነው ስለዚህ ሞት ብለን ስናስብ የትኛውን ሞት ምን አይነት ሞት ትርጉሙ ምንድነው የሚለውን በደንብ ማሰብ አለብን አንተ ያልከውን ለማጠናከር ያህል ነው ይሄን ያነሳሁት ሶስተኛ የሞት አይነት እንጨምር መጀመሪያ እንግዲህ መንፈሳዊ ሞት ብለናል ሁለተኛ ደግሞ ክርስቲያኖች ለኃጢአት ሞተዋል ለዓለም ሞተናል ምንልበት ሞት አለ ሶስተኛው ደግሞ ዘላለማዊ ሞት ወይም ደግሞ እግዚአብሔር በሕያዋንና በሙታን ላይ ፍርድ ካስተላለፈ በኋላ የሚደረግ አይነት ሟቾች የሚሞቱት አይነት ሞት አለ ይሄ ምንድነው ዮሐንስ ራዕይ ምዕራፍ 21 ከቁጥር 8 ላይ ያለው ነው ማለት ነው ምንድነው እድላቸው በዲንና በእሳት በሚቃጠል ባህር ነው ይህም ሁለተኛው ሞት ነው ይላል ስለዚህ ሰዎች በእሳት ባህር እና በዲን ይቃጠላሉ ኃጢያን በክርስቶስ ያላመኑ ይቃጠላሉ ያ እየተቃጠሉ የሚኖሩበት የህይወት ዘይቤ ምን ይባላል ሞት ነው ተብሎ ይጠራል ምዕራፍ 20 ላይ ቁጥር 14 ላይ ምን ይላል ከዚያ በኋላ ሞትና ሲኦል ወደ እሳት ባህር ተጣሉ የእሳቱ ባህር ሁለተኛው ሞት ነው ይላል ኤግዛክትሊ ስለዚህ መጽሐፍ ቅዱስ ላይ ሁለተኛው ሞት ተብሎ የሚጠራ አለ ማለት ነው ራሱ ሞት ራሱ ሲኦል የሚጣልበት ማለት ነው የእሳት ባህር ተብሎ የሚጠራ ሁለተኛው ሞት ተብሎ ይጠራል ስለዚህ በመጽሐፍ ቅዱስ ሞት የሚባሉ ቃላቶች በደንብ መታሰብ አለባቸው ማለት ነው ዝም ብሎ ዝርፍ ተደርጎ ከመጽሐፍ ቅዱስ ሞት የሚለውን ሐሳብ ዝም ብሎ መተርጎም የለም በኮንቴክስቱ ነው አሁን አንተ መጀመሪያ የጠቀስከው ላይ ከእግዚአብሔር መለየት ሞት ተብሏል ኤፌሶንም ላይ ሐሳቡን በደንብ አብራርተነዋል ሁለተኛው ደግሞ ሰው ለኃጢአት ከዓለም ሲለይ ሞተ ይባላል ሰው ከቤተሰቡ ቅድም ያልከው ከአባቱ ተለይቶ ሲሄድ ሞተ ተብሏል ተመልሶ ሲመጣ ደግሞ ሕያው ሆነ ተብሏል ስለዚህ ሪሌሽን ሲቋረጥ አንዱ ለአንዱ እንደሞተ አሁን ቅድም በጣም ያነሳው ሐሳብ አለ አባቱ በሕይወት እያለ አንተ ሞተሃል አይነት ነገር ነው
ንብረቱን ተካፍሎ ሲሄድ እንደሞተ ቆጥር። ምክንያቱም አንተ እንደሌለህ ነው የምቆጥረው ነው ሐሳቡ ስለተለየ። ልጁም ደግሞ አባቱን ትቶ ሲሄድ አባት ምን ብሎታል? ልጅ ሞቷል አለ። ሲመጣ ሕያው ሆኖልኛል አለ። ስለዚህ ከሪሌሽንሺፕ አንፃር ስለዚህ ሌላው ያላነሳው ነው አንዲ ደግሞ ሰው ነፍሱ ከስጋው የምትለይበት የመጨረሻው ሁሉም ሰው የሚያውቀው አሁን ሙስሊም ወንድሞቻችን እናቶቻችን የሚያውቁት ይሄኛውን የሞት አይነት ብቻ ነው። መጽሐፍ ቅዱስም ላይ ሞት ተብሎ የሚጠቀሱትን ሌሎች ትርጉሞች አያውቋቸው። የሚያነሱት ይሄኛውን የሞት አይነት። ስለዚህ ለምሳሌ ሙታን ናችሁ የሚለውን ሐሳብ ስናነሳ ወይም ደግሞ የዘላለም ሕይወት አለን ስንል ትሞቱ የለ እንደ ምናምን ይላሉ። የዘላለም ሕይወት ራሱ የሚለውን ስናነሳ ስለማይረዱ የዘላለም ሞት የሚባል አለ። ይሄ ሁለተኛው ሞት ተብሎ የሚጠራው እሱንም አያውቁት። የሚያውቁት አንዱን ብቻ ነው። ይሄ የመጨረሻውን ነፍስ ከስጋ ያለውን መለየት ሞት፣ ነፍስም ወደ አምላኳ ስጋም ወደ አፈሩ እንደሚሄድ ይሄኛው ስጋ አፈር ይሆናል፣ ነፍስም ወደ አምላኳ ትሄዳለች። በመጨረሻው ጊዜ አዲሱን አካል ነው የምንለብሰው እንጂ ይሄኛው አካል እንደበሰበሰ ይሄኛው አካል አይወርስም መንግስተ ሰማያት፣ የእግዚአብሔርን መንግስት አይወርስም ይላል እና ለምሳሌ ማነው ዳዊት አንቀላፋ ይላል ወይም ሞተ እንደማለት ነፍሱ ከስጋው ተለየ እንደማለት ነው። አሁን የሞት ትርጉም ምን የሚለው አረፍተ ነገር ላይ ወይም ምን የሚለው ትርጉም ላይ ያርፋል? መለየት የሚለው ትርጉም ላይ ያርፋል። መለየት ምንድነው? መሞት ነው። በሀገራችን እኮ በነገራችን ላይ በተለምዶ ይላል መለየት ሞት ነው ይባላል። ለምሳሌ ባለትዳሮች ተለያይተው ሲኖሩ በቃ መለየት እኮ ሞት ነው ይላሉ። ሊትራሊ እንደ ሞት ነው የሚቆጠረው። ምክንያቱም ያ አብረኸው የምትሆነውን ነገር ሙሉ በሙሉ ያለማገኘት ነገር ይኖራል። ለምሳሌ ስጋና ነፍስ አንድ ላይ ይኖሩ ነበር፣ ተለይተው መልሰው የማይገጥሙ ሆነው በምድር ላይ እንግዲህ ይሄ ነገር ሲፈጸም ሰው ሞተ ይባላል። ከአምላኩ እንደዚሁ ሲለይ ከአምላኩ ያለውን ነገር ማግኘት ሳይችል ሲቀር ሞተ ይባላል። እናትና አባት፣ ወንድምና እህት እንደዚህ ብቻ መለያየት እንደዛ በመጽሐፍ ቅዱስ ብዙ ቦታ ከኃጢአት መለየት ለጽድቅ ሕያው መሆን የሚሉ ሐሳቦች በመጽሐፍ ቅዱስ ተቀምጠዋል። ስለዚህ መለየት የሚለውን ትርጉም ይሸከማል ማለት ነው። ይሄንን አሁን የመጨረሻውን ሞት ሁላችንም የምናውቀውን ሞት ያዕቆብ መልእክት ላይ ምዕራፍ 2 ከቁጥር 26 ላይ ከስጋ ከነፍስ የተለየ ስጋ የሞተ እንደሆነ ይላል። ስለዚህ ከስራ የተለየ እምነትም እንዲሁ የሞተ ነው የሚለው ማለት ነው። ስለዚህ ከነፍስ የተለየ ስጋ አሁንም እዚህ ጋር መለየት አለ ማለት ነው። ስለዚህ ሞት የሚለው ቃል ዋናው ቁልፉ የሆኑ ሁለት ነገሮች ሲለዩ ማለት ነው። ሲለያዩ ማለት ነው። መንፈሳዊውንም አንስተናል። ሰዎች ከእግዚአብሔር ሲለዩ የስጋው ሞት ነፍስ ከስጋ ስትለይ፣ ከዛ ደግሞ ሁለተኛው ሞት ፋይናሊ ሰዎች ከእግዚአብሔር ሲለዩ። ስለዚህ ሞት እስከ መጨረሻው ሲለዩ። ስለዚህ ይሄንን ፋይናሊ አሁን የሙስሊሞች ጥያቄ መጥቶ ምን ላይ ነው የሚያርፈው? የስጋ ሞት ላይ። ክርስቶስ የሞተው የስጋን ሞት ነው። ስለዚህ ክርስቶስ የስጋን ሞት ሲሞት አምላክ ታዲያ እንዴት ይሞታል የሚለውን ጥያቄ ያነሳሉ ማለት ነው። ስለዚህ የስጋን ሞት ነው ክርስቶስ የሞተው። አዎ። ሌሎቹን ታይፕ የጠቀስናቸውን የሞት አይነቶች አልሞተም። አዎ። ታዲያ በስጋ ከሞተ እሱ አምላክ ነው። አምላክ ታዲያ እንዴት በስጋ አምላክ እንዴት ሞትን ይሄንን የስጋን ሞት እንዴት ሊሞት ይችላል የሚል ጥያቄ ያነሳሉ ማለት ነው። ስለዚህ ትልቁ የጥያቄው ኮር የሚመጣው እዚህ ጋር ነው። ኦኬ። ስለዚህ አንድ ሙስሊም አምላክ እንዴት ይሞታል የሚለውን ጥያቄ ከመጠየቁ በፊት አሁን ያወራናቸውን የሞት ትርጉም ማወቅ አለበት። እዚህ ላይ በደንብ ሊሰመር የሚገባው ነገር ሞት ማለት መጥፋት አይደለም። ሞት ማለት ትርጉሙ ምንድነው? መለየት ማለት ነው። ለምሳሌ ቅድም አንድ ሐሳብ አንስተን ነበር። ሰው በኃጢአቱና በበደሉ ከእግዚአብሔር ሲለይ ለማን ሕያው ሆኗል? በዚህ ዓለም ለሚሰራ ክፉ መንፈስ፣ እግዚአብሔርን በማይታዘዙ ላይ በሚሰራ ክፉ መንፈስ ለሱ እየታዘዘ ይኖር ነበር ይላል። ስለዚህ አያቅም፣ ጠፍቷል፣ የለም ማለት ሳይሆን ለሌላ ነገር ሕያው ሆኗል ማለትም። እንዲሁም ደግሞ ለምሳሌ ነፍስ ስጋችን ከስጋ ይለያል። ስጋችን ወደ አፈር ሲሄድ ነፍስ ወደ አምላኳ ትሄዳለች። ነፍስ ታውቃለች? አታውቅም? ታውቃለች።
ያለ እውቀት አትሆንም። መጥፋት አይደለም ትርጉሙ። ስለዚህ መለየት ማለት መጥፋት ካልሆነ አምላክ እንዴት ይሞታል የሚለውን ጥያቄ እንዴት ይለያል? መለየት እንዴት ያጋጥመዋል? መለየት ማለት ምን ማለት? መለየት አምላክ ላይ ይሰራል ወይ? ከምንስ ነው የሚለየው? የሚሉ ሐሳቦችን ማንጸባረቅ ይችላሉ። እኛ ደግሞ ዛሬ በዚህ የተገናኘ ነው ይህን ጥያቄ ለመመለስ ነው። እሺ፣ እዚች ላይ አሁን ስለ ነፍስ ያነሳውን ጉዳይ እንግዲህ ሞት የሚለውን ዲፋይን ስናደርግ ለሙስሊሞች ሰው በምድር ላይ ሲኖር የስጋና የነፍስ ጥምር ነው። በስጋና በነፍስ ይኖራል። ከዚያ ሰውየው ሲሞት ነፍሱ ከስጋው ትወጣለች። ከዛ ስጋው ምን ይሆናል? ይሞታል። ሰውየው አለ የለም ብለን ሙስሊሞችን ብንጠይቃቸው ሰውየው አለ ነው የሚሉት። የት ነው የሚኖረው? በነፍሱ ይኖራል። በመንፈሳዊው ዓለም ስጋው ሞቷል፣ በመንፈሳዊው ዓለም ህይወቱ ወይም ህልውናው መኖሩ ይቀጥላል ይላል። ይሄ በመጽሐፍ ቅዱስም ይህንን የምናየው ጉዳይ ነው። ለምሳሌ ሉቃስ ወንጌል ምዕራፍ 16 ላይ ከቁጥር 19 ጀምሮ ያለው የአልዓዛርና የሀብታሙ ሰውዬ ታሪክ ላይ ግልጽ በሆነ መንገድ ቁጥር 22 ላይ ለምሳሌ እንደዚህ ይላል፣ ይህም ድሃ ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ሀብታሙም ሰው ደግሞ ሞቶ ተቀበረ፣ በሲኦልም እየተሰቃየ ይላል። ስለዚህ እነዚህ ሰዎች ሁለት ሰዎች ሞተዋል። አንድ ጻድቅ፣ አንድ ኃጥእ። ጻድቁ ሞተ ማለት ከህልውና ውጭ ሆነ፣ ወደ አለመኖር ተቀየረ ማለት አይደለም። መጥፋት ማለት አይደለም። ይልቅ በሆነ የዓለም ሲስተም ከመኖር ተለይቶ በሌላ የዓለም ሲስተም እየኖረ ነው ማለት። ስለዚህ ሙስሊሞች ይህንን በደንብ ከተረዱ፣ ይሄ ተመሳሳይ ሀሳብ በእነሱም በእስልምናም ስላለ ሰው ስጋው ሲሞት ነፍስ እንደምትቀጥል የተረጋገጠ የእስልምና ትምህርትም ስለሆነ ለመረዳት በጣም ነገሩን ቀለል ያደርግላቸዋል። ስለዚህ ከዚህ አንጻር እናስበው። አምላክ እንዴት ይሞታል ሲባል ሞት የሚለውን ጠፋ እንደማለት አትረዱት ማለት ነው። አለ ሞት የሚል ነገርን ኤክስፒሪየንስ ቢያደርግም ሞትን ቢቀምስም ግን በቃ አምላክ ከመኖር ውጭ ሆነ ማለት አይደለም። እንኳን ለአምላክ ለኛ ራሱ መሞት ከመኖር ውጭ መሆን ማለት አይደለም። እኔ በሞት ከመኖር ጠፋው ማለት አይደለም። አለው። በምን? በነፍስ አለው። ስለዚህ በምድር ላይ የነበረኝ ነፍስ የማነው ህይወት ይቀየርና መኖሬ ይቀጥላል፣ አልጠፋውም። ስለዚህ አምላክ እንዴት ሞተ የሚለው ጥያቄ ይሄንን የሞት ሂደት ከተረዱ ለሙስሊሞች አምላክ ጠፋ እያልን እንዳልሆነ ይረዳሉ ማለት ነው። ልክ ነው። ግን እዚህ ላይ ደግሞ አንድ መታሰብ ያለበት እንግዲህ የስጋ ሞት ቅድም ያልከው የነፍስና የስጋ ጥምረት ከሆነ ስጋና ነፍስ ጥምረታቸው መለያየት ሲያጋጥመው ሰውየው ሞተ ይባላል። ጠፋ ሳይሆን መለየት አጋጠመው። ነፍሱ ሕያው ሆና ትኖራለች፣ ስጋው ደግሞ ወደ አፈር ይሄዳል። ስለዚህ መለየት ተፈጠረ እንጂ መጥፋት አልተፈጠረም። ስለዚህ አምላክ በራሱ ማለት በሰውነት ሳይገለጥ አምላክ በራሱ ይሞታል ወይ የሚለውን ጥያቄ መጀመሪያ እንመልስ እስኪ። ምን ይመስላል? አምላክ በሰውነት ከመገለጡ በፊት በማንነቱ በአምላካዊ ማንነቱ ብቻ ሟች ሊሆን ይችላል ወይ ሊሞት ይችላል ወይ የሚለውን ሀሳብ ምን ትላለህ? ይሄ በጣም ግልጽ ጥያቄ ነው። እግዚአብሔር ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደሚለው እግዚአብሔር መንፈስ ነው። ስለዚህ እግዚአብሔር መንፈስ ነው። ይሄ መንፈስ የሆነው አምላክ አጽናፈ ዓለሙ ዩኒቨርስ ከመፈጠሩ አስቀድሞ በዘላለም ውስጥ ብቻውን የነበረ አምላክ ነው። ስለዚህ መሞትን ኤክስፒሪየንስ ሊያደርግ አይችልም። መንፈስ ስለሆነ ስጋና ደም ስለሌለው መሞት ለእርሱ የሚገባው አይደለም፣ ባህሪያዊ አይደለም ለእርሱ። ለምሳሌ ሰዎች እኛ የሰው ባህሪ አለን። ከሰው ባህሪ መካከል አንዱ
ለምሳሌ አንበርም፣ ያው የሆነ ማሽን ምናምን ተጠቅመን ካልሆነ በሰውነታችን ሰው በመሆናችን ብቻ የሚበር ተፈጥሮ የለንም። አንሰለብም። ስለዚህ ከተፈጥሯችን ተቃራኒ ናቸው እነዚህ ነገሮች። ስለዚህ እግዚአብሔርም መንፈስ ስለሆነ በመለኮታዊ ባህሪው ሞትን የሚቀምስ መሞት የሚገባው መሞት የሚችል አይደለም። በነገራችን ላይ ለእግዚአብሔር አይችልም የምንላቸው በጣም ብዙ ነገሮች አሉ። እግዚአብሔር መጥፋት አይችልም፣ እግዚአብሔር መሞት አይችልም፣ እግዚአብሔር መዋሸት አይችልም፣ እግዚአብሔር ራሱን መቃረን አይችልም። ይሄ ሁሉን ቻይ አይደል እንዴ ከሚለው ጋር የሚጋጭ አይደለም። የራሱን ተቃራኒ ነገር ከባህሪው ውጪ የሆነ ነገር እግዚአብሔር ማድረግ አይችልም። ስለዚህ እግዚአብሔር በመለኮትነቱ አይሞትም። ምን ማለታችን ነው? እግዚአብሔር በመለኮትነቱ አይሞትም ካልን ክርስቶስ መለኮት ነው። ስለዚህ ክርስቶስ በመለኮትነቱ አይደለም የሞተው እያለ ነው። እንመጣበታለን እሱን ሐሳብ። አሁን እዚህ ጋር በደንብ መሰመር ያለበት ነገር ምንድነው? ሞት ከችሮታ ጋር ሲያያዛሉ። ለምሳሌ አይገባውም ምንለው ነገርስ ነው ወይ? ለምሳሌ ምን ማለት ነው? እኛ ሰዎች ስንፈጠር እግዚአብሔር ነፍስም ስጋም አንድ ላይ አጣምሮ አንድ ቀን ነፍሱ ከስጋው ተለይቶ አዲሱን አካል እንዲለብስ አድርጎታል። ስለዚህ ሰው የሚሞት ማንነት ነው ያለው። ነፍሱ ከስጋው ትለያለች፣ አዲስ አካል ይለብሳል። ስለዚህ እግዚአብሔር አምላክ ደግሞ የሚለይ መለየት ብለን ወስደን የለ አምላክ ዘላለማዊ እና ሊለወጥ የማይችል ማንነት ነው ያለው። መንፈስ ነው። ከሱ ከጊዜ በኋላ ሊለወጥ የሚችል አካል የለው። ከጊዜ በኋላ ከሱ ሊለይ የሚችል አካል የለው። ስለዚህ መለየት አያጋጥመውም እሱ። እኛ አሁን ስንኖር አንተን አሁን ፊት ለፊት ሳይ ማሜ ነገ ይሄ ሰውነቱ ከስጋው እንደሚለይ ማን ይሄ ሰውነቱ ከነፍሱ እንደሚለይ አውቃለሁ። ነገ መለየት የሚችል ሁለት ኮንቴንቶች አንድ ላይ እንዳሉ አውቃለሁ። እግዚአብሔር ግን ሊለይ የሚችል ከዛ በመለየት የሚመጣ ሞት እሱ ላይ ሊያጋጥመው አይችልም። አንደኛ እንደኛ አካል የለው። ነገር ግን እግዚአብሔር አካልን ቢወስድ ያንን አካል ደግሞ የሆነ ጊዜ ባይፈልገው መለየት ቢችል ምን ችግር አለው? ግን እግዚአብሔር ከመጀመሪያው ምን የለውም፣ ሊለይ የሚችል ቴምፖራሪ ነገር የለው። ጊዜያዊ የሆነ ከሆነ ጊዜ በኋላ ሊለየው የሚችል ምክንያቱም ሞት ብለን መለየት ብለን የለ። ስለዚህ መለየት የሚችል ከዛ ሞት የሚባለውን ትርጉም ሊያመጣ የሚችል መለየት አይኖረው። ስለዚህ አምላክ የማይሞት ነው ምንለው። የሚለይ ነገር የለውም ወይም የሚለይለት ነገር የለውም። ከሱ የሚነጠል እሱ ደግሞ ከሱ የሚነጠል ነገር የለውም። እግዚአብሔር ሟች ሊሆን አይችልም። ግን ስለ መላእክት ምን ትላለህ? ሟች ናቸው? የማይሞቱ ናቸው? መላእክት መናፍስት ናቸው። ጅማሬ ያላቸው የተፈጠሩ ናቸው። ግን ልክ አሁን እንደኛ እኛ አንድ ቁሳዊ የሆነ እና ደግሞ ቁሳዊ ያልሆነ አንድ ማቴሪያል አንድ ደግሞ ኢማቴሪያል የሆኑ ነገሮች ጥምር ነን። መላእክት እንደዛ ጥምር አይደሉም። እነሱ ላይክ ስጋዊ ሰውነት ያላቸው ከዛ ነፍስ የሚወጣባቸው እነሱ መናፍስት ብቻ ናቸው በቀጥታ። ስለዚህ ገና ከፍጥረታቸው እግዚአብሔር መንፈስ አድርጎ ነው የፈጠራቸው። ግን ተፈጥረዋል፣ ከዛ ይቀጥላሉ። መሞት አያጋጥም። መሞት የሚባል ነገር አያጋጥማቸውም። መሞት በሌላው ሴንስ ያጋጥሟቸዋል። ለምሳሌ ከእግዚአብሔር መለየት በሚለው ሴንስ ያጋጠማቸው መላእክት አሉ፣ ዲያብሎስ ማለት ነው። ስለዚህ እግዚአብሔር መልአክ አድርጎ ፈጠረው፣ በእግዚአብሔር ላይ አመፀ፣ ሞተ ወይም ከእግዚአብሔር ተለየ ማለት መለየት የሚለው ማለት ነው። ኤግዛክትሊ። ግን አሁን አንዳንድ ጊዜ የአምላክን ባህሪ የሚገልጡበት አለ ሙስሊሞች። እንደው ለምሳሌ ምን ያሉ አልወለደም አልተወለደም ክብሩ የላቀ ነው ተወዳዳሪ የለውም የሚል ቃል ይጠቀማሉ። ለምሳሌ መውለድ አለመውለድ የአምላክነት ብቸኛ መገለጫ አይደለም። ምን ማለት ነው? ያልወለዱ ያልተወለዱ አካላቶች አሉ። ስለዚህ አምላክን ከፍ አድርገህ ለመግለጽ አልወለድም አልተወለድም የሚለውን ቃል መግለጥ በጣም ደካማ አገላለጽ ነው። ለእግዚአብሔር ቶፕ አገላለጾች አሉ፣ ለሌላው የማይሆኑ ለሱ ብቻ የሚሆኑ አገላለጾች አሉ። እዚህም ጋር
ይህን አይነት ነገር ይኖራል። ለምሳሌ በስጋ ይሄ ልክኛ የምንሞተውን አሁን ሰዎች ሙተን የሚያለቅሱልን ጉዳይ ላይ መላእክት ይህ አይነት ሞት የላቸውም። እግዚአብሔር ይህን አይነት ሞትም የለው። አሁን በዚህ ጉዳይ ነው ወይ እግዚአብሔርን በጣም ልዩ የምናደርገው ብለን ስናስብ አይደለም። እግዚአብሔር ከዚህ ከፍ ያለ ነገር አለው። ይሄ ከሱ ባህሪ የወሰዱት ወይም ደግሞ ከሱ ባህሪ ጋር የሚመሳሰል እንጂ የሱ ልዩ ባህሪ አይደለም ማለት ነው። መልአክ የማይሞቱ ናቸው፣ ወደፊትም አይሞቱም። ይሄ አሁን እኛ የምንሞትበትን የሞት አይነት ሊሞቱ አይችሉም። አምላክም ይህን አይነት ሞት ሊሞት አይችልም። ስለዚህ ተመሳሳይ ነው እና ሙስሊሞች የሞትን ትርጉም ትንሽ ለየት አድርገው ስለሚያስቡት መልአክን እንኳ ይሞታሉ ወይ አይሞቱም ወይ የሚል ጥያቄ እንኳን ለመጠየቅ ይከብዳቸዋል። ስለዚህ አምላክ ይሞታሉ ወይ ለሚለው ጥያቄ መለየት ሊያጋጥመው አይችልም። ስለዚህ ሞት በመለኮታዊ ባህሪ ላይ የለም የሚል ሀሳብ እናነሳለን። እዚህ ላይ የምትጨምረው ነገር ካለ ወደ ቀጣዩ ሀሳብ እንሄዳለን። አሁን አንተ እንዳልከው ስጋዊ ሞት አለመሞት የአምላክነት መስፈርት አይደለም። ስጋዊ ሞት አሁን ቃላትን በደንብ ማዳመጥ ጥሩ ነው። ስጋዊ ሞት አለመሞት የአምላክ ዴፊኒሽን አይደለም። ኦኬ። ምክንያቱም አሁን አንተ እንዳልከው መላእክትም ያንን ሞት ኤክስፒሪየንስ አያደርጉትም። ስለዚህ መላእክት እንደዛ የሰዋዊ ስጋዊ ሞት መሞት አልቻሉምና አማልክት ልናረጋቸው አይደለም። ስለዚህ ቃላትን በቦታቸው በትክክል እየሰኩ በትክክለኛ ትርጉማቸው መረዳት ጥቅሙ ይሄ ነው። የግድ ስጋዊ ሞት ያልሞተ ሁሉ አምላክ ካደረግን፣ ለምሳሌ ሌሎች በጣም ብዙ አካላት አሉ። ለምሳሌ ድንጋይ አይሞትም። ላነሳ ነበር። ድንጋይ እኛ ምን ሞተው ስጋን የነፍስና የስጋ ጥምር ወይም የነፍስና የሆነ የቁስ ጥምር አይደለም፣ አንድ ነገር ብቻ ነው እሱ። ስለዚህ ድንጋይ የሰዋዊ ሞትን ስለማይሞት አምላክ ሊሆን አይችልም። ስለዚህ የግድ አምላክ ለመሆን የስጋን ሞት መሞት የለበትም የሚል መስፈርት አይመጣም ማለት ነው። ይሄን ይመስላል። ታዲያ እንዴት ነው የክርስቶስን አምላክ ነው እያልን ሰዋዊ ሞቱን እንዴት ነው እስኪ ማኔጅ የምናደርገው? እስኪ እዚህ ላይ ኦኬ፣ እንግዲህ ሁለት ሀሳቦችን አንስተናል። አንደኛ ሰው ቁሳዊ አካል እንዳልከው እና ደግሞ ህይወት ያለው ነገር አለው። ነፍስና ስጋ የሁለት ጥምረት ነው። ስለዚህ ሞተ የምንለው የሁለቱ ጥምረት መለያየት ነው። አምላክ ደግሞ ቁሳዊ አካል የለው፣ መሌት የሚባል ነገር አያጋጥመው። ስለዚህ ስለ ኢየሱስ ክርስቶስ ስናወራ እነዚህ ሁለት ባህሪያቶችን በአንድ ላይ ነው የምናስበው። መለየት የማያጋጥመው፣ ሞት የማያጋጥመው አምላክነት ባህሪ አለ። ከዛ ደግሞ ነፍሱ ከስጋ መለየት የሚችል ደግሞ አካል አለ፣ ሰውነት ባህሪ ማለት ነው። ስለዚህ አምላክ በስጋ ሞተ ስንል ምን ማለታችን ነው የሚለው ነገር ግልጽ ይሆንልን። አምላክ ኢሞዋቲ ወይም ደግሞ የማይሞት ነው። የማይሞት ነው ማለት የሚለይ ነገር የለውም ከሱ ከዘላለም ወጥ ነው የሚኖረው። ከሱ የሚለይ ነገር ከዛ ሞተ የምንለው ነገር አይኖርም። ሰውነት ደግሞ የሁለት ነገሮች ጥምረት ነው። ነፍስ አለ፣ ስጋ አለ። መለየት የሚያጋጥማቸው በሁለቱ መካከል ነው። ስለዚህ ይሄ ይፈጸማል። ስለዚህ አምላክ በሰውነት ስንል ምን ማለታችን እንደሆነ በግልጽ መታወቅ አለበት። ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ኢየሱስ ክርስቶስ ከሰማይ እንደመጣ ይነግረናል። ያ ከሰማይ የመጣው ማንነቱ መለየት የማያጋጥመው፣ በሌላ አባባል ሞት የማያጋጥመው፣ ሞት የማይኖርበት፣ ከሱ ሊለይ የማይችልበት ማንነት ነበረው። ከዛ ሉቃስ ወንጌል ላይ ደግሞ ከድንግል ማርያም እንደተወለደ ደግሞ ይነግረናል። ከሰማይ የመጣ ከድንግል ማርያም የተወለደ ሰው የተባለ ማንነት አለው። ስለዚህ እነዚህ ሁለት ጥምረቶች በአንድ ላይ ሲመጡ ሁለቱም የየራሳቸው ባህሪ አላቸው። አምላክነት የማይሞት ማንነት አለው፣ ሰውነት የሚሞት ማንነት አለው። የሁለቱ ጥምረት አንድ ላይ ሲሆን ምን ይፈጠራል
የሚለውን ስንወስድ እንግዲህ አምላክ በመስቀል ላይ፣ ሰውነት በመስቀል ላይ፣ አምላክ ሰው የሆነው ክርስቶስ በመስቀል ላይ ሲከናወን፣ በመስቀል ላይ ሲገኝ፣ ሚስማር ሲመታ ቁሳዊ አካል ያለው ሰው ነው ያንን ሰውነት ነው የሚያገኘው። በጥፊ ሲመታ ቁሳዊ አካል ያለው ሰውነት ነው ያንን ሰውነት ነው የሚያገኘው ጥፊው። አሁንም ሞትም መለየት የምትለው የመጨረሻ ከመገረፉ በሚስማር ከወጋቱ በጦር ወግተውታል። መጨረሻ ላይ ሞት የሚለው የሚመጣው አሁንም የሁለት ነገሮች መለየት ነው። ያ የሚከናወነው ሁለት ነገር ያለው ምንድን ነው? ሰውነቱ ነው። ግን አምላክ በሰውነት የምንለው ለምንድን ነው? ከኛ በምን ይለያል? ለምሳሌ እኔ ብሞት መጨረሻ ላይ መስቀል ላይ ሊሆን የሚችለው የኔን ነፍስና የኔ ስጋ ይለያያሉ። አለቀ፣ ሰው ሞተ እንላለን። ኢየሱስ ክርስቶስ ላይ ግን ሰው ሞተ የማንልበት ምክንያት አለን። ለምን? አምላክ ከሰውነቱ ጋር አንድ ሆኗል። ስለዚህ ሄደህ በጥፊ ስትመታው ስጋውን ትመታዋለህ፣ ነፍሱን እንደመታ ይቆጠራል፣ መለኮቱን እንደመታ ይቆጠራል። ይቺ መቆጠር የምትለው ሀሳብ በጣም ሲሪየስ ጉዳይ ነች። መተህ በፊቴን ስትመጣኝ ነፍሴን እንደመታ ይቆጠራል፣ መለኮቱን እንደመታ ይቆጠራል። ስለዚህ ነፍስ ከስጋ ሲለይ ሞተ ሲባል አምላክ ላይ ይሄ እንደተፈጠረ ይቆጠራል። ከዛ በመስቀል ላይ በሚሞት ስጋው ሞተ እንላለን። ይህንን ብዙ ጊዜ ለሙስሊሞች ሳስረዳ እነግራቸዋለሁ። ለምሳሌ በብሉይ ኪዳን እስራኤል መካከል እግዚአብሔር ድንኳን ስሩልኝ በመካከላቸው አድራለሁ አለ። መጣና በድንኳኑ ተበርናክል አደረገ። ከዛች ቅጽበት ጀምሮ ድንኳኑን ሂዶ መንካት ማለት አምላክን እንደ መንካት ይቆጠራል። አምላክ መንፈስ ነው፣ በእጅ አትዳስሰው። ስለዚህ አንድ ደፋር ሰው አምላክን ለመድፈር ሲሞክር የሚያደርገው አምላክ ገንዘቡ ያደረገውን ድንኳን መንካት ነው። ስለዚህ ድንኳኑ ሲነካ ማን እንደነካ ይቆጠራል? እግዚአብሔር። ወደ ድንኳኑ ዙሮ ሲሰግድ ለማን ነው የሚሰግደው ማለት ነው? ለድንኳኑ ነው አይደለም፣ ለአምላክ ነው የሚሰግደው። ያ ድንኳን ከዛ ጊዜ ጀምሮ የማን ገንዘብ ሆኗል? የእግዚአብሔር ገንዘብ ሆኗል። አዲስ ኪዳን ላይ መጣና ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ ተበርናክል አደረገ ማለት ነው። ስለዚህ መጥቶ በሰውነት ይሄ እንደውም ቆላሲያስ ምዕራፍ 1 ላይ የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። ስለዚህ አምላክ በስጋ ሞተ የምንለው አምላክ ሞተ ለምን አላልንም? አምላክ መሞት ስለማይችል በስጋ ያለው ምን ነው? ስጋ መሞት ስለሚችል ይሄ ነው ሐሳቡ። ስለዚህ ይሄንን ሐሳብ አንድ ሙስሊም በትክክል ቢሰማ ክርስቲያን አምላክ ሞተ ብሎ ያስተምራል ብሎ አይናገርም። ሁል ጊዜ ከመሃል የሚያወጧት ቃል አለች። ልክ እኔም አሁን ሚዲያ ላይ ስናገር ቀጨም አድርገው አምላክ ሞተ ይላሉ። ሌላውም ሰው አንተ መተህ ስትናገር አምላክ ሞተ ይላሉ። ከውስጥ የሚያወጧት አንድ ቃል አለች፣ አምላክ በሰውነት የምትለዋል፣ አምላክ በስጋ የምትለዋል። ስለዚህ በስጋ የምትለው ሐሳብ የሚያመለክተው ሟች ሆነው ስጋ ስለሆነ ማለት ነው። ነገር ግን አምላክ አልሞተም፣ ሰውነት ብቻ ነው በመስቀል ላይ የሞተው አላልንም። አምላክ በሰውነት ነው። ሰውነቱን ላይ እርምጃ ስንወስድ አምላክ ላይ እንዳደረግ ይቆጠራል። አምላክ እንደገደልክ ነው የሚቆጠረው። መግደል ስላልቻልክ ነው እንጂ አምላክ መሞት ስለማይችል ነው እንጂ የኢየሱስ ክርስቶስ ላይ የሰነዘርከው ዱላ አምላክነቱ ላይ የሰነዘርከው ዱላ ነው ማለት ነው። ለዛ ነው ማሰብ። አንተ የምትለው ነገር ካለ እዚህ ላይ ጥቅስ ላስደግፍ። ለዚህ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ይላል። ስለዚህ ክርስቶስ በኃጢአት ምክንያት ሞቷል። ከዛ ግን ቀጥሎ ምን ይላል? በስጋ ሞተ፣ በመንፈስ ግን ሕያው ነው ይላል። ስለዚህ ክርስቶስ በስጋው ነው የሞተው። እኔ እናንተ በስጋቸው ሞቱ አንባልም።
ኦልሬዲ እኛ ሰው ነን። ስለዚህ ክርስቶስ ለምንድን ነው በስጋ ሞተ የተባለለት የሚለውን በደንብ ማሰብ ያስፈልጋል። ለምሳሌ ይሄንን ለመረዳት ሌሎች ሁለት ጥቅሶችን ማየት ጥሩ ነው። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርንም መምሰል የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር አረገ ይላል። ስለዚህ በስጋ ተገለጠ ነው የሚለው። እኔና አንተ በስጋ አልተገለጥንም፣ በስጋ ወደ መኖር መጣ። እርሱ በስጋ ከመምጣቱ በፊት አስቀድሞ የነበረ ከዚያ ግን በስጋ የተገለጠ ወደ ምድር ማለት ነው። ስለዚህ በስጋ ስለተገለጠ ይሄንን አንተ በደንብ እንዳብራራኸው ሰውነትን ስለያዘ ዩኒየን ስላለው ኢንካርኔሽኑ ተሰገወ። ስለዚህ ስለተሰገወ በምድር ላይ ክርስቶስ የሰውን ሰውነት ስለያዘ ወይም ገንዘቡ ስላደረገ የሰውን ባህሪያት ይኖራል። ይርበዋል፣ ይጠማዋል፣ ይደክመዋል በሰውነቱ። ስለዚህ በሰውነቱ ይሞታል። አሁንም ሙስሊሞች እያሰቡ ያሉት አሁን ቅድም አንተ እንዳልከውም የአንዳንድ ሰባኪያንን ኦር ደግሞ ያንተን የተለያዩ ሰዎችን ምናምን የኛን ምናምን ይወስዱና ቆራርጠው አምላክ ሞተ ስንል ሞተ የሚለውን ቶሎ ብለው ለአድማጮቻቸው ምን ብለው ነው እንዲያስቡ የሚያደርጉት? ጠፋ። እሺ ዓለምን ማን ነው የሚያስተዳድረው ይላሉ። ከዛ እና ይሄ በጣም ክርስትና እያለ ያለውን አስጨርሰው አልሰሙንም ማለት ነው። አስጨርሰው አልሰሙንም። ስለዚህ እግዚአብሔር መንፈስ ነው፣ ስጋን ያዘ፣ መንፈስነቱን ግን አልለቀቀም። ስለዚህ ክርስቶስ ላይ ባሉ በእነዚህ በሁለት አንድ በሆኑ ባህሪያት ምክንያት ሰውነትንም ይኖራል፣ ሞትንም ኤክስፒሪየንስ አድርጓል። ከዛ ደግሞ አት ዘ ሴም ታይም መለኮትነቱ የሆነ ተቀይሮ ሰው ሆነ ምንል እና መለኮትነቱን ያጣ ይመስላቸዋል። ግን ይሄንን ለምሳሌ ሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ ግልጽ አድርጎ የሚነግረን ምንድነው? በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ስለዚህ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን እግዚአብሔር በገዛ ደሙ ነው የዋጃት እያለ ነው። ቤተክርስቲያንን የዋጃት እግዚአብሔር ደም አለው እያለ ነው። ስለዚህ እግዚአብሔር ሰውነትን ወይም ከአሃዱ ስሉስ ወልድ ሰውነትን በራሱ ላይ ስለያዘ ሲሞት ሰዋዊ ነፍሱ ከሰዋዊ ስጋው ተለየን። ሰዋዊ ነፍሱ ከሰዋዊ ስጋው ተለየ። መኖርን ግን አላጣም። እንኳን መለኮቱ ሰውነቱ አላጣም። ሰውነቱ እኛ እንኳን አናጣም። ቅድም እንዳልነው እኛ እንኳን ስንሞት ነፍሳችን ከመኖር ውጭ አንሆንም እኛ እንኳን። ስለዚህ ክርስቶስ ሰውነትን ያዘ። ሰውነትን ይዞ ሲሞት በመስቀል ላይ ሰዋዊ ነፍሱ ከሰዋዊ ስጋው ተለየ። በነገራችን ላይ መለኮትነቱ አይደለም የተለየው፣ ሰዋዊ ነፍሱ ከሰዋዊ ስጋው ተለየ። የዛን ጊዜ ሞትን ሞተ እንላለን። ግን እስቲል ክርስቶስ ከመኖር ውጭ ሆነ ማለት ወይም ጠፋ፣ አምላክ ጠፋ፣ ዓለምን የሚያስተዳድር ጠፋ ወደሚለው አይወስደንም። እንኳን እሱ እኛ ራሱ መጥፋት አያጋጥመንም። እሺ እንደውም ዕብራውያን ምዕራፍ 1 ላይ እንዲህ የሚል ቃል አለ። እርሱ የእግዚአብሔር ምዕራፍ 1 ቁጥር 3 ላይ እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአትን ማንጻት ካስገኘ በኋላ በሰማይ በግርማው ቀኝ ተቀመጠ። በዛው በመስቀል ላይ በስጋው በመስቀል ላይ የሞተ ኤክስፒሪየንስ እያደረገ ነፍስ ከስጋ መለየትን ኤክስፒሪየንስ እያደረገ ሁሉም ደግሞ በስልጣኑ ቃል ደግፎ ይዟል። ስለዚህ ምን ማለት ነው? መለኮት አለመኖርን ኤክስፒሪየንስ አላደረገም፣ ኦር ደግሞ መጥፋትን ኤክስፒሪየንስ አላደረገም። እንደው ፍጥረታትን ደግፎ ይዟል ይላል። ስለዚህ መስቀል ላይ ያ ሰውነት ነፍስ ከስጋ መለየትን ኤክስፒሪየንስ እያደረገ መለኮቱ አሁንም ስራ ላይ ነው። ነፍሱም ደግሞ መጥፋት ላይ አልነበረችም። እንደውም ከዚህ ዓለም እንዴት ተወገደ የሚል ቃል ኢሳያስ
53 ላይ ማን አስተዋለ ይላል። ስለዚህ ምን ማለት ነው? ነፍስ ከዚህ ዓለም ነው መለየት የሚያጋጥማት፣ ከስጋ ነው መለየት የሚያጋጥማት እንጂ መጥፋት ነፍስ ራሱ አያጋጥማት። ስለዚህ ለሙስሊሞች በዓለም ዙሪያ ያላችሁ እንግዲህ ይህን የምትከታተሉ ሙስሊሞች መሞት ማለት መጥፋት ማለት አለማወቅ ማለት ህልውናን ማጣት ማለት አይደለም። መሞት ማለት ነፍስ ከስጋ መለየት ወይም ደግሞ ከሌላ ነገር መለየት ማለት ነው። ሰው ከእግዚአብሔር ከተለየ ሞተ ይባላል። ሰው ከነፍሱ ከተለየ ነፍሱ ስጋ ከተለየ ሞተ ይባላል። ከኃጢአት ከተለየ ለኃጢአት ሞቷል ይባላል። ከጽድቅ ከተለየ ለጽድቅ ሞቷል ይባላል። ስለዚህ ሞት ማለት መለየት ማለት እንጂ መጥፋት እንዳልሆነ እንድታስተውሉ እንፈልጋለን። ሞተ ማለት ጠፋ ማለት አይደለም። ይህን እንድታስተውሉ ነው። እንደውም ማሜ ኢየሱስ ክርስቶስ ሞተ ስንል አምላክ ሞተ ማለታችን ነው ወይስ አምላክ ሰው በመስቀል ላይ ሞተ ማለታችን? ያ ጥሩ ጥያቄ ነው። እንግዲህ ሞት የሚለውን ዲፋይን አድርገናል፣ ትርጉም ሰጥተነዋል። ሞት ማለት የነፍስና የስጋ መለየት ነው። ስለዚህ ክርስቶስ ሰውነትን ሲይዝ በስጋው ሞተ ወይም የሰውን ነፍስ ስለያዘ ያ የሰው ነፍስ ከስጋው ተለየ ብለን ነው የምንለው ብለናል። ስለዚህ አምላክ ሞተ ስንል ትርጉሙ ምንድን ነው? ክርስቶስ መለኮታዊ አካል ነው። ይሄ አካል ነው የሚለው ቃል አካል እኛ በአማርኛ የምናውቀው ፊዚክ ሰውነትን ነው፣ ተክለ ሰውነት። እሱ ሳይሆን መለኮታዊ ፐርሰን ነው። ስለዚህ አንድን ነገር አሁን ለምሳሌ አንተን ማን ነው ማን ምንድን ነው ሳይሆን ማን ነው ብዬ ስጠይቅህ ሙሐመድ የሚባል ፐርሰን ነህ። ምንድነህ ከተባልክ ደግሞ ሰው ነህ። ስለዚህ ማንነትና ምንነት አለ ማለት ነው። ስለዚህ መስቀል ላይ የዋለው ወይም የተሰቀለው እና የሞተው ማን ነው ብለህ ማንነት ስትጠይቅ ፐርሰን ሁድ እየጠየክ ነው ማለት ነው። አምላክ ነው፣ ወልድ ነው እየሞተ ያለው። ስለዚህ በሰውነቱ ማለት ነው። ከዛ ምን የሚል ጥያቄ ምንነት ይመጣል? ምንድን ነው ክርስቶስ? አምላክ ሰው። አምላክ ብቻ ብላ አጠራ። አምላክ ብቻ ከሆነ አይሞትም ጭራሽ። ሰው ብቻ ካልክ ደግሞ ማን የሞተው የሚለው ላይ አምላክ ብላ አጠራ፣ ሰው ብቻ ከሆነ። ስለዚህ የሁለቱ ውህደት ስለሆነ ዩኒየን ስለሆነ ማን የሞተው ፐርሰን ሁድ ከጠየቅ ማን የሚለውን ከጠየቅ አምላክ ወልድ ነው የሞተው። ግን በስጋው ነው የሞተው። ይሄ ምንነትን የሚጠይቅ ነው። ስለዚህ አምላክነት አይደለም የሞተው። አምላክ በአምላክነቱ አይደለም የሞተው። ሰውነትን ራሱ ላይ ይዞ ሰውነትን ገንዘቡ አድርጎ በዛ ሰውነት አማካኝነት የሰውነት ጸባያትን ያስተናግዳል፣ የሰውነት ባህሪያትን ያስተናግዳል። በዛ ምክንያት ሞቷል ነው የምንለው ማለት ነው። እዚህ ጋር ትንሽ ከኢስላሚክ አንደርስታንዲንግ ወይም ከእስልምናው አንደርስታንዲንግ አንዳንድ ነገሮችን ብል ደስ ይለኛል። ለምሳሌ ምዕራፍ 25 አልፉርቃን ላይ ቁጥር 58 ላይ ምን ይላል? በዚያም በማይሞተው ሕያው አምላክ ላይ ተመካ ከማመስገንም ጋር አጥራው ብሎ ይላል። ቁርአን በተደጋጋሚ የክርስትናን የአምላክ ኮንሰፕት ይቃወማል። አላህ አይሞትም የሚለውን ሲናገር በተደጋጋሚ ክርስትና አምላክ ይሞታል የሚለውን ይሄን አሁን በተናገርነው መሰረት በሰው በተሳሳተ መንገድ እንዳይረዳው ማለት ነው። አሁን በተናገርነው መሰረት እያልን እንደሆነ ባለመረዳት አምላክ በአምላክነቱ ሞተ የምንል ስለመሰለው ያንን ለማስተካከል ነው ይሄንን። ከዚያ ደግሞ ለምሳሌ ኢየሱስ ክርስቶስ አምላክ ነው። ኦፍ ኮርስ አምላክ እንደሆነ እናምናለን። አት ሴም ታይም ደግሞ ክርስቲያኖች ኢየሱስ ክርስቶስ ለምሳሌ ይተኛል። በማዕበል ውስጥ ክርስቶስ ጀልባይቱ ላይ ተኝቷል ብለን እንላለን። ኦኬ። ስለዚህ አምላክ እንቅልፍ ከተኛ እንዴት ዓለም ማለት እንዴት የሆነ ነው የሚል አይነት ጥያቄ ያነሳሉ። ለዚህም ምዕራፍ 2 ላይ ሱረቱል በቀራ
አላህ ከእርሱ በቀር ሌላ አምላክ የለም፣ ሕያው ራሱን ቻይ ነው፣ ማንገላጀጅም እንቅልፍም አትይዘውም ይላል። አሁን ይሄ ለእኛ ለክርስቲያኖች መልስ ለመስጠት የተጻፈ መልእክት ነው። እና አምላክ አንቀላፋ ስንል አምላክ በአምላክነቱ ይሄ እኛ ራሳችንን ስተን እንደምንተኛው ባለማወቅ አሁን እኔ ሰው ሲተኛ ራሱን አያውቅም። እንደው ከመሃል ነቅቶ ካላወቀ በቀር በእንቅልፍ ሰዓት ሰው ራሱን አያውቅም። ስለዚህ እንደዛ ራሱን ወደ አለማወቅ ተቀየረ ምንል ይመስላቸዋል። ሞተ ምንለውንም ከህልውና ውጭ ሆነ ምንል ይመስላቸዋል። ግን አይደለም። አምላክ በአምላክነቱ ተኛ እያልን አይደለም። አምላክ በአምላክነቱ ሞተ እያልን አይደለም። አምላክ ሰውነትን በራሱ ላይ ስለያዘ እነዛ ሰውነትን በራሱ ላይ ከያዘ የሰውነትን ጸባያት ያስተናግዳል። ስለዚህ የሰውነት ጸባያትን ያስተናግዳል አምላክነቱን ሳይለቅ። መረሳት የሌለበት ነገር አምላክነቱን ሳይለቅ ይሄንን ያስተናግዳል የሚለውን በደንብ መስማት በተደጋጋሚ መስማት ይኖርባቸዋል። ሀሳቦችን በደንብ ለማጠቃለል ያክል እንግዲህ ፕሮግራማችን እየሰማችሁ ያላችሁ ሁላችሁ እግዚአብሔር ይባርካችሁ። አምላክ አይሞትም። ለምሳሌ አምላክ ሞት አያጋጥመውም ወይም ደግሞ ሊሞት አይችልም የሚል የቁርአን ክፍል አለ። እኛ እንስማማለን። ሞት አያጋጥመውም፣ አይሞትም። አምላክ ያንቀላፋል እንደምንል አስበው አምላክ ያንቀላፋል ብለው ክርስቲያኖች አስቦ አምላክ አያንቀላፋም ይላል። አዎ ልክ ነው፣ አምላክ አያንቀላፋም። በነገራችን ላይ ከቁርአን በፊት መጽሐፍ ቅዱስ ነው አምላክ መተኛት ማንቀላፋት እንደማያጋጥመው የማይሞት ኢሞዋቲ ነው የሚለው መጽሐፍ ቅዱስ ነው። እግዚአብሔር የማይሞት አምላክ ብሎ ነው የሚናገረው። አምላክ ሊሞት አይችልም። እንደማይሞት ከቁርአን በፊት የተናገረ መጽሐፍ ቅዱስ ነው። እንደማያንቀላፋ አምላክ የሚናገረው መጽሐፍ ቅዱስ ነው። እኛም አምላክ ይሞታል ብለን አናምንም። የሚሞት አምላክ አለ ብለንም አናምንም። እኛ እያልን ያለነው አምላክ ተገልጦ ሰውነትን ገንዘቡ ሲያደርግ ያ ሰውነት ነፍስና ስጋ ያለው መለየት የሚችሉ ሁለት ነገሮች ያሉት ስለሆነ መለየት ይችላል። ስለዛ በሚለየው በዛ ሰውነት መለየት ይችላል ብለን ነው ምናምነው። አምላክ ወሰው የሆነው ክርስቶስ በመስቀል ላይ ሞቷል ብለን እናምናለን እንጂ አምላክ ይሞታል ብለን አናምንም። እንግዲህ ሙስሊሞች የምንናገረውን ለማድመጥ ሞክሩ። ያው አላህም የክርስቲያኖችን አስተምሮ አላወቀም። አምላክ ይሞታል ብለን እንደምናምን ነው የሚያስበው። አሁንም እናንተ እንደዛ ነው የምታስቡት። እኛ እንደሱ አናምን። አምላክ የማይሞት የማያንቀላፋ ነው። የሚለይ ነገር ሞት ማለት መለየት ስለሆነ የሚለይ ነገር የለው። ያንቀላፋል እንዳትሉ መንፈስ ነው፣ አይተኛም። የለም እንደሱ ያለ ነገር። ስለዚህ አምላክ በሰውነት ስንል ግን ሰው የሚለው ነፍስ ስጋ አለው። ነፍሱ ከስጋው ትለያለች። ስለዚህ በዚህ መሰረት ነው ያልነው። ለአምላክ ባህሪያትም አለመሞት፣ አለማንቀላፋት እነዚህ ነገሮች በመጽሐፍ ቅዱስ ከቁርአን በፊት የተጠቀሱ ናቸው። ስለዚህ ሁሉን ትምህርት አካቶ የያዘ እውነት ነው ያለን። ስለሰማችሁን እግዚአብሔር ይባርካችሁ። ዛሬ የነበረን ፕሮግራም በዚህ እንጨርሳለን። ሳምንት እስከምንገናኝ ቸር ሰንብቱ። ተባረኩ።